ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከሰሞኑን በኮሜንት መስጫ ላይ ጠንካራ ኮሜንቶችን የሚያበረታቱ አስተያየቶችን ሲሰጡን የነበሩ አድማጮች ከልብ እናመሰግናለን። ለወቀሳውም ለትችቱም በጣም ገንቢ ስለሆነ ከልብ እያመሰገንን እነ ኢሳቅ ኡስማን ላደረጋችሁት እኛን የማበረታታት ስራ ከልብ እነ ኢሳቅ ኡስማንን እያመሰገንን ምናልባት በውስጥ መስመር ባናገራችሁ መሰረት በ0913 762 97 ላይ ኢሳቅ ኡስማን የበለጠ ደውለ በዚህ አድራሻችን ኮንታክት ማድረግ ትችላለህ ወዳጃችን። ከልብ እያመሰገንን ወደ ሁለተኛው ክፍል ፕሮግራማችን ስናልፍ በአርሴናል ዙሪያ በዛሬው ፕሮግራም የምናነሳቸው ነጥቦች አሉ። በተለይ የአርሴናልን የእግር ኳስ ቤተሰብ ያወዛገበ ወይም ተገቢነት የሌለው መረጃ ትናንትና በኤክስ ገጽ ተለቆ አብዛኛው የሶሻል ሚዲያ ፖስቶችን ስንመለከት ነበር በጣም በብዛት እና እዛው በኤክስ ገጽ ላይ በተመሳሳይ የተለቀቀ መረጃ እንግዲህ በጣም ዱፕሊኬት ሆኖ ምናልባት ምንጩ ባልተረጋገጠ መልኩ የእግር ኳሱን ቤተሰብ በተለይ አርሴናል ደጋፊዎችን አላግባብ ይሄ መረጃ ወዳልተገባ ጉዳይ ወስዷቸው ነበርና እስቲ ይህንንም ጉዳይ እናጠራለን በዚህ ፕሮግራም በደንብ ተገቢው መረጃ ስላገኘን እንግዲህ በዚህ ፕሮግራም ለአርሴናል ደጋፊዎች ያንን መረጃ የምናጋራን የሚሆነው። ነገር ግን ዋናው በዚህ ፕሮግራም እንወያይበት አርዕስት የአርሴናልን ሞመንተም መመለስ ነው። ሞመንተሙን ለመመለስ ደግሞ የሚያስፈልጉ ቱሎች አሉ። እነዛን ቱሎች ደግሞ ሚካኤል አርቴታ በእጅጉ ባለፉት ዓመታት ሲተገብረው የነበረ ሲያስወቅሰው የቆየ ጉዳይ ቢሆንም ግን የዘንድሮው አሳሳቢነቱ አስፈላጊነቱ ከየትኛውም ጊዜ በላይ ወሳኝ ስለሆነ ይህንን ጉዳይ አንስተን እንወያያለን። ሰፋ ባለመልኩ ይህንን መረጃ አጠናክረን እንግዲህ ወደ እናንተ የምናቀርብ ይሆናል። ትናንትና ባቀረብነው መረጃ መሰረት የተለያየ አይነት ሀሳብ ያለው ነው። ከሰሞኑን 4-5 ፕሮግራም ላይ አንድ አይነት አቋም ነበረክ። በአርሴናል አንድ ጨዋታ መጣል ሌላ አቋም እያንጸባረክ ነው በሚልም ኮሜንት ደርሶናል። ይሄኛው የትናንትናውን ፕሮግራም ላላደመጣችሁ አድማጮችና ከአርስቱም እንደምትረዱት ፕሮግራሙንም ካደመጣችሁ በትላልቅ ሚዲያ ዛሬ በስፋት የምታደምጡትን ነው። ትናንትና ቀደም ብለን ያንን መረጃ ወደ እናንተ ያጋራ ነው። ይሄ ጉዳይ ግዴታ በትላልቅ ሚዲያ በዓለም አቀፍ ደረጃ ተሰሚነት ባላቸው ወይም በከፍተኛ የሳብስክራይብ ቁጥራቸው ሲዘገብ ብቻ ነው ወይ ተቀባይነት የሚያገኘው የሚለውን ጉዳይ እንግዲህ ኮንፈርሜሽኑን ለእናንተ ነው ምንተው። ግን ያለውን እውነታ በግልጽ በመወያየታችን እንግዲህ አቋም መቀየርና እውነታን ለአድማጩ ለእግር ኳሱ ቤተሰብ ማቅረብ የተለያየ ጉዳይ ነው። ያለንንም አቋም ምናልባት ሁሉም ሚዲያ ላይ ተመሳሳይ ሀሳብ ሲሰጥ የዛን ጉዳይ መነሻና መንደርደሪያ ጉዳይና ዋና ሀሳቡን ከእግር ኳሳዊ ጉዳይና የሜዳ ውስጥ ታክቲክ ላይ ትኩረት በማድረግ ጉዳዮችን እስካሁን ድረስ በተለይ ለእኛ አድማጮች ስናጸዳ
ወይም በተለየ ሁኔታ አድማጩ ያንን ጉዳይ እንዲመለከት የራሳችንን አቅጣጫ ሀሳብን ከእግር ኳሳዊ ጉዳይ ጋር በማገናኘት በሜዳ ውስጥ ያሉ ታክቲካዊ ጉዳዮች ላይ የበለጠ ጥልቅ የሆነ እይታዎችን ስናቀርብ እንጂ ለአንደኛው ቡድን ደስታ ለመፍጠር ተብሎ ሌላኛውን ቡድን እንግዲህ በዚህ ቻናል ሚዛናዊነት የጎደለውን አስተያየት እስካሁን ድረስ እስከምናውቀው ድረስ አቅርበን አናቅምና ምናልባት የፕሮግራሙን ይዘት እስከ መጨረሻ አለማድመጥም ሊሆን ይችላል። እንግዲህ በመሀል የተሰጠ ሀሳብ ነው። አንድ ኮሜንት የተመለከትኩትና የዘንድሮ የአርሴናል ሲዝን ከሌሎች ቡድኖች ጥንካሬ አኳያ ሲታይ 4 ነጥብ እንደውም ትንሽ ነው። ከዚህ በላይ በሊጉ ላይ ማስፋት ነበረበት የሚለውን ጉዳይ ነው። ለዚህ ደግሞ ዋነኛ ምክንያት የፊት መስመር ተጫዋቾቹ፣ የአታኪንግ ሰርድ፣ የክሬቲቭ አማካይ፣ የዊንገሮቹ ካለፉት ጊዜያት ግራፋቸው መውረዱ አርሴናል በ4 ነጥብ ብቻ አጥብቦ አስፍቶ እንዲቆይ ምክንያት ሆኗል። ግን ከዚህ በላይ ማስፋት ይችል ነበር። የ2023-24 የ2022-23 ብቃት ለሚካኤል አርቴታ ከበቂ በላይ ማስረጃ ነው። አምና እንኳን ቡድኑ በዛ መልኩ ብዙም አንሶ ጉዳቶች በተደራረቡበት ሰዓት አስተማማኝነቱን የፊት መስመር አማራጮች ባሉት እነ ሜሪኖና እነ ኢተን ንዋኔሪ በበቂ ሁኔታ ያሳዩትን ፐርፎርማንስም ጭምር አናላይዝ አድርገን ነበር ሀሳቦችን የሰነዘር ነው። እስቲ ያን ፕሮግራም አድምጡና በበለጠ ፍርዱን እንግዲህ ተገቢ ነው አይደለም የሚለውን ጉዳይ ሚዛናዊ ለመሆን የበለጠ እዛ ላይ ትኩረት አድርገናል። ይሄ ፕሮግራም እንግዲህ የሞመንተሙን የማምጣት ለሚካኤል አርቴታ ምን አይነት ጉዳዮች ተግባራዊ መሆን አለባቸው በሚለው ነጥብ ላይ እንወያያለን። ግን የቅዳሜ ውሎቹን ውጤት እስቲ በአጭሩ እንመልከትና ወደ ያዝነው የአርሴናል ጉዳይ የምንገባ ይሆናል። በስፔን ላሊጋ ሪያል ማድሪድ ሪያል ሶሲዳድን አስተናግዶ 4-1 ሲያሸንፍ ኪሊያን ኤምባፔን እንግዲህ ባሳረፈበት ጨዋታ ማድሪድ በጎንዛሎ ጋርሺያ በቫልቬርዴ እና በቪኒ ጁኒየር 2 ግቦች ታግዞ 4-1 በማሸነፍ ባርሳ ሰኞ ዕለት እስከሚጫወት ድረስ በሊጉ አናት ላይ መቀመጥ ችሏል። የቪኒ 2 ግቦችን ማስቆጠር በማድሪድ ቤት ቆይታው 200ኛ የግብ ተሳትፎ እንዲደርስ ረድቶታል እና ቪኒ በአስደናቂ ብቃት ላይ ነው አሁን ላይ የሚገኘው። ያን ተቃውሞ ያን ድምፅ ማርገብ ችሏል። በኢጣሊያን ሴሪያ ተጠባቂ ጨዋታ በኢንተርና በጁቬ መካከል የተደረገው ሌላ ክላሲክ ጨዋታ ነው የተመለከትነው። በጁሴፔ ሜንዛ ኢንተር ሚላን 3-2 ጁቬን ሲያሸንፍ የመጀመሪያው ዙር ጨዋታ በአስደናቂ ሁኔታ 4-3 መጠናቀቁ ይታወሳል በጁቬ አሸናፊነት። ይሄ ጨዋታ ደግሞ 3-2 በኢንተር አሸናፊነት ተጠናቆ ኢንተር መሪነቱን የበለጠ ያጠናከረበት ምሽት ነበር። በኤፍኤ ካፕ እንግዲህ ዌስትሃም ባርተን አልቢየንን 1-0፣ በርንሌም እንዲሁም በሜዳውና በደጋፊው ፊት በማንስፊልድ ታውን 2-1 ተሸንፏል። ሲቲም 2-0 በሜዳው የሶስተኛ ዲቪዚዮን ቡድን ስላልፎርድ ሲቲን ማሸነፍ ችሏል። ኖርዊች እና ዌስት ብሮም በኖርዊች 3-1 አሸናፊነት ሲጠናቀቅ ሳውዛምፕተን በተጨማሪ ደቂቃ ከሌስተር ጋር 2-1 በሳውዛምፕተን አሸናፊነት ተጠናቋል። አስቶን ቪላም በሜዳውና በደጋፊው ፊት በኒውካስል 3-1 ተሸንፏል። ሰው በቀይ ካርድ ከቪላ ከወጣ በኋላ እንግዲህ ኒውካስል ውጤቱን መቀየር ችሏል። አስደናቂ የሳንድሮ ቶናሊ ግብ የተቆጠረበት። በነገራችን ላይ እዚህ ጋር አንድ ጉዳይ ለማንሳት ጁሴፔ ሪዮስ ከሰሞኑን በለንደን በስፋት እየታዩ ነው የሚገኙት። ፌብሩዋሪ ውስጥ ስለ ዝውውር ማውራት ከእቅዶች አንጻር ልንወያይበት እንችላለን። ከዛ የበለጠ አንገብጋቢ የዘንድሮ የዋንጫ ፉክክር ለፕሪሚየር ሊጉ ተከታታይ ስላለ እንጂ በዝውውር በኩል የሳንድሮ ቶናሊ ኤጀንት በለንደን መገኘቱ ምናልባት ትናንትና ከተመለከታችሁ የስካይ ስፖርት ሪፖርተሮች እንግዲህ የሳንድሮ ሪዮስ በለንደን መታየትን ከአርሴናል ጋር በቀጥታ እያገናኙ ነው የሚገኙትና ይሄ ጉዳይ ሰፊ ሽፋን አግኝቷል በመረጃ በኩል እና
ትናንትና አስደናቂ ግብ ማስቆጠር ችሏል። ሊቨርፑል ደግሞ ብራይተንን በሜዳው 3-0 ያሸነፈበት የመሐመድ ሳላህ የውድድሩ ምርጡ ብቃት የታየበትን የምሽቱን ጨዋታ ደግሞ ከዚህ ፕሮግራም ቀደም ብሎ አንስተን ተወያይተናል። ዛሬም ተጠባቂ የሌሎች ሊጎች ጨዋታዎች ይቀጥላሉ። ናፖሊና ሮማ እንግዲህ በጣሊያን ሴሪያ የሚያደርጉት ጨዋታ ከፍተኛ ግምት አግኝቷል። አርሴናል ምሽቱ 2:30 ላይ በሜዳው ዊገንን ያስተናግዳል። ይሄ ጨዋታ ምናልባት ለሚካኤል አርቴታ ምርጥ ሰዓት ላይ የተደረገ ፊክቸር ሊሆን ይችላል። ይህን ደግሞ የምንልበትን ነጥቦች ላይ እስቲ በደንብ እንወያይ በዚህ ፕሮግራም። ምክንያቱም የሚካኤል አርቴታ አርሴናል አንድ ጨዋታ ነጥብ ሲጥልና አንድ ጨዋታ ላይ የሚፈጠሩ ጉዳዮች በአጠቃላይ ከመጀመሪያ ይሄ የውድድር ዓመት ከጀመረበት ጊዜ አንስቶ በደንብ ከተመለከታችሁ አንድ ጨዋታ አርሴናል ሲጥል ሲዝኑ ላይ ስላለው ጉዳይ ነው የሚነሳው። ሙሉ ሲዝኑን ነው የሚወክለው። ሌላ ቡድን ግን ሽንፈት ሲያስተናግድ ነጥብ ሲጥል ሲዝኑን ሳይሆን ጨዋታውን ነበር ትኩረት የሚደረገው። ይሄ እንግዲህ ሚዲያው የሚሰጠው ሽፋንና ሚዲያው ለሚፈልገው ቡድን የሚሰጠው ከቨር ነው። ለምሳሌ የፔፕ ጋርዲዮላ እና የሮድሪ ጮክ ብሎ በዳኝነት በኩል ተቃውሞ ማሰማት በየትኛውም መንገድ ይሁን በእግር ኳሱ ቤተሰብ አይን ውስጥ የሚገቡ የዳኝነት ጥሰቶች ሲቲ ሲጫወት እየተመለከትን ነው። ይሄ ማሰባቢያ የማይቀርብበት ትክክለኛ እውነታ። የቶትናም ኳስ ግብ ጸደቀች። በቶትናም ጨዋታ የተፈጠረውን አክሲደንት ዳኛው አስቀጠሉ። ቫሩ ተመልክቶን ቫሩ አስቀጠለ። ጋርዲዮላና ሮድሪ ተቃውሟቸውን በጣም ከፍ አደረጉ። ከዛም በቀጣይ ጨዋታዎች የተፈጠረውን ጉዳይ ድጋሚ ለመወያያነት በአርሴናል ፕሮግራም ማንሳት ተገቢ ስላልሆነ እንጂ በግልጽ የሚታዩ የዳኝነት ክፍተቶችና ባላንስ ያልሆነ ዳኝነት እየተመለከትን ነው እና አንዳንዴ ሚዲያው ጆሮ ሰጥቶ ሚዲያው ቅድሚያ ሰጥቶ በደንብ የበለጠ ጫናውን ማን ላይ ማሳደር እንዳለበትና ጫናው ደግሞ በተቃራኒው ማን ላይ እንደሚቀል የበለጠ በዘንድሮ ሲዝን ለመለየት የሚያመች ይመስላል። በተለይ ውሳኔዎችና የሚዲያው ሽፋን ተገቢነቱ እንግዲህ ሚዛናዊነት የጎደለው እንደሆነ እያየን ነው በደንብ። ከነዚህ መካከል እንግዲህ አሁን ኤፍኤው ሮድሪ ላይ ክስ መስርቶ የጨዋታ ቅጣት ባይተላለፍበትም ያሰማው ተቃውሞ ተገቢነቱ ፕሪሚየር ሊጉና አወዳዳሪው ካምፓኒ እኛ እንድናሸንፍ አይፈልግም የሚል ቀጥተኛ አስተያየት ነው የሰጠው። ጨዋታዎች እንድናሸንፍ ስላልተፈለገ ነው እንዲህ አይነት ውሳኔ የተወሰነው አለ በቶትናም ስቴዲየም። ከዛን ከሊቨርፑል ጋር የተፈጠረውን ተመልክታችኋል። ከዛም በኋላ ባለፈው ሳምንት ፉላምን 3-0 ሲያሸንፉ በነፎደን እንቅስቃሴ ላይ የተፈጠረውን ጉዳይ በግልጽ ተመልክተናል እና ዳኝነቱ የበለጠ ለከስ ከክለቦች የሆነ ድምፅ ሲመጣ እላይ የበላዩን የፒጄ ሞይልን ክፍል በደንብ ማንቀጥቀጥ ይችላል ማለት ነው። ስለዚህ ክለቦች በጩኸት ራሳቸውን ማስከበር ይችላሉ ወይም የዳኝነት ተጽዕኖ ማግኘት ይችላሉ በሚለው እዚህ ጋር እንለፈውና እሱን ጉዳይ እስቲ የሚካኤል አርቴታ አርሴናልን እንመልከት። መግቢያ ላይ የጠቀስኩትን መረጃ እስቲ ለመንደርደሪያነት እናንሳና ይሄ መረጃን እንዴት የአርሴናል ደጋፊ በዚህም ወቅት ማለት አንድ ቡድን የራሱ አሰልጣኝ ላይ በዚህ ደረጃ በአስደናቂ የውድድር ዓመት 4 ዋንጫ ላይ ባለ ክለብ ለ4 ዋንጫ እንደሚፋለም የክለብ አሰልጣኝ እንዲህ አይነት ጉዳይ አርሴናል እብደት ካልሆነ በስተቀር እንዲህ አይነት ጉዳይ ያስባል ብላችሁ እንደውም ከአርሴናል ደጋፊዎች ጥያቄውን እንጀምርና ትገምታላችሁ ይህን ጉዳይ አርሴናል በዘንድሮ ሲዝን የፕሪሚየር ሊጉን ዋንጫ የማያሳካ ከሆነ ሚካኤል አርቴታን ዴፊኒትሊ ያሰናብታል የሚል ይሄ እንዴት ተቀባይነት ሊኖረው ይችላል? አንደኛ ደረጃ በዚህም ወቅት በዚህን ሰዓት በሊጉ አናት ላይ የተቀመጠ አድቫንቴጆቹ ሰፊ የሆኑ በአንዳንድ መመዘኛዎች እነዛ መመዘኛዎች ምናልባት ሚዛን ሊደፉ የሚችሉ
ከሁለት ጨዋታ ያነሰ የነጥብ ልዩነት ቢኖር ሚዛን ሊደፉ ይችላሉ። አሁን ያለው ጨዋታ ሁለት ጨዋታ ነው፣ የሁለት ጨዋታ ልዩነት ነው። ትልቁ አድቫንቴጅ በእጁ ባለ ቡድን ውስጥ እንዲህ አይነት ውሳኔ የበላይ አስተዳዳሪዎች ያስተላልፋሉ ተብሎ ከወዲሁ ከክለቡ መረጃው ሾልኮ የሚወጣ ይመስላችኋል? ይሄ መረጃ ነው እንግዲህ ቅዳሜ ጠዋት በኢትዮጵያ ሰዓት አቆጣጠር ወደ 4 ሰዓት አካባቢ ምንም በመረጃው በኩል 100% ማለት እንችላለን ሪሊያብል ሶርስ የታመነ ምንጭ ያልሆነ በሚያወጣቸው ዘገባዎች ሁሉ ወደ ኋላ እስከ ፈረንጆቹ 2025 እስከ ፈረንጆቹ 2024 ፌብሩዋሪ ድረስ ወደ ኋላ ተመልሰን መረጃዎቹንና በወቅቱ ያሉ ጉዳዮችን እያገናኘን ስንመለከት ምንም አይነት ተጨባጭ የሆነ ሶርስ የሌለው በሚያቀብለው መረጃ ሳይሆን በሚለጥፋቸው ሰሞነኛ ጉዳዮች ላይ በጣም ብዙ ሺህ ተከታይ ያተረፈ የኤክስ ቻናል ነው። ይህም መረጃ አጋርቶ በአብዛኛው ደግሞ ኤክስ ላይ አድማጮች ምናልባት ሶርስ ፕሮግራም ስናቀርብ የመረጃ ምንጮቻችን የምንጠቁመው አድማጩ ከኛ የተሻለ መረጃ ያገኛል ብለንም ስለምናስብ ነው። በሁለተኛ ደረጃ ደግሞ አድማጮች ደግሞ የበለጠ ዝርዝር ጉዳይን እዛ ፔጅ ላይ በመከታተል የበለጠ መረጃዎችን እንዲገኝበት ነው። አድማጩ ሁሌም በየቀኑ የራሱን ቡድን መረጃ ከእንደነዚህ አይነት ሶርሶች ሲያገኝ የበለጠ በወቅታዊ ሁኔታ ላይ ያለው መረጃ በቂ ሆኖ ስለሚገኝ ነው እና የመረጃ ሶርሳችንን የምንጠቁመው። ከዚህ በፊት አሁን ለምሳሌ በጉዳት መረጃ በኩል የካይ ሃቨርትን ከ3 እስከ 4 ሳምንት የሚለውን አፕዴት ያደረገው ኢሳም ካን ነው። ኢሳም ካን ደግሞ መቀመጫው ለንደን የሆነ የዴሊ ሜል ሪፖርተር ነው። የበለጠ የአርሴናል የዴሊ ሜል ሪፖርተር ነው። ስለዚህ ማች ዴይ ላይቭ ፕሮግራም አለው ጠዋት የቲም ኒውስ አፕዴት በኢትዮጵያ ሰዓት አቆጣጠር ካልተሳሳትኩኝ ከ5 ሰዓት ጀምሮ አርሴናል ቀን 8 ሰዓት ይጫወት ምሽት 2 ሰዓት የሚጫወት የዚህ የዴሊ ሜል ሪፖርተር በኤክስ ላይ ቀጥታ የላይቭ ፕሮግራም አለ። ያም ላይቭ ፕሮግራም ለመከታተል ደግሞ በቀጥታ የኤክስ አፕን ማውረድ ያስፈልጋል እና አንዳንዴ ሳብስክሪፕሽን ሊጠይቅ ይችላል፣ የክፍያ አይነት ማለት ነው $1 ጀምሮ እና እነዚህ የመረጃ ምንጮች የተሻለ እውነታን በወቅታዊ ጉዳይ ላይ ይዘው ይወጣሉ። አንድ መረጃ ነው ምን ጋነርስ የሚል ፔጅ ነው 300 ምናምን ሺህ ተከታይ ስላለው ብቻ ተቀባይነት ያገኘው። ግን ከሳምንት በፊት አንድ መረጃ ተመልከቱ። በጥሬ ዝውውር መስኮት በዚህኛው ባየር ሙኒክ እና ኢንተር ሚላን 80 ሚሊዮን ፓውንድ ለማርቲን ኦዲጋርድ አቅርበዋል ብሎ የዘገበው ይህ ዘጋቢ በጭራሽ ያልቀረበ ተቀባይነት የሌለው ከእውነታ የራቀ መረጃ ነው። ተውት እሱን። ኢተን ንዋኔሪ ወደ በርንማውዝ ለመዘዋወር በ29 ሚሊዮን ፓውንድ ምናምን የሚል ዘገባም አይቻለሁ እዚህ ፔጅ ላይ። አርሴናል እንዴት ነው ኢተን ንዋኔሪ ሊሸጥ የሚችለው? እና በወቅቱ የሚነሱ ጉዳዮችን የበለጠ የሚያጋግሉ ይሄ እንደ ታብሎይዶች ዝም ብሎ የሚወጡ ዘገባዎች ናቸው እና በተለይ ደግሞ በእንደነዚህ አይነት መረጃ የዚህ ቻናል ተከታታዮች አርሴናል ደጋፊዎች መሸወድ የለባቸውም። አንደኛው ያ ፔጅ ነው በተለይ ሁሉንም የእግር ኳስ ቤተሰብ እያሳሳተ የሚገኘው። ከዚህ በፊትም ጠቁመናችሁ በኮሜንት መስጫ እንግዲህ አስተያየቶች ስላሉ ካች ኦፍሳይድ የሚባል ሜትሮ ስፖርት የሚባሉ ትራንስፌር ኒውስ በሚል ስም የሚከፈቱ የኤክስ ቻናሎች ሁሉ በጣም ያሰት መረጃዎች ናቸው። ትክክለኛ ሶርስ የለም። የዛ ዘገባ ምንጩ ራሳቸው ናቸው እና ሊንኩን ከፍታችሁ ከተመለከታችሁ የሚለቀቁት ራሱ በህጋዊ በሆነ መንገድ አይደለም። አብዛኛው ስቴፖች ተገቢነት የላቸውም። ስለዚህ እነዛን ሶርሶች ብዙም ባትከተሉ። እንደውም እኮ አንዳንዴ ዘሳንና ሚረር ጭምር መረጃዎች ላይ የሚያወዛግቡ ጉዳዮችን ይዘው ይወጣሉ። የበለጠ እንደው ዕለታዊ የተጫዋቾችን የግል ህይወት በመዘገብ እነዚህ የመረጃ ምንጮች ይሻላሉ እና አንዳንዴ ከክለብ ፋይናንስ ጋር
እና የክለቡ ሪፖርተር የሚጽፋቸው ነው በአብዛኛው ዘገባዎች አስደናቂ የሚሆኑት እና ዘ ታይምስ አትሌቲክስን በተሻለ ሁኔታ ቴሌግራፍን እና ዘ ጋርዲያንን ሪኮመንድ ይደረጋሉ በጣም ምክንያቱም ተቀባይነትም ተደራሽነትም ሰፊ ስለሆነ። ስለዚህ ሚካኤል አርቴታ ፕሪሚየር ሊግ ካልበላ ይሰናበታል የሚለው መረጃ 100% ከእውነት የራቀ የውሸት መረጃ ነው። ሊሰናበትም አይችልም፣ አይሰናበትም። እሱ ደግሞ በአመቱ መጨረሻ ከውጤቱ ባለሚው የሚነሳ ጉዳይ እንጂ በእጁ ለማስገባት አድቫንቴጅ ያለው ቡድን ላይ የክለብ አስተዳዳሪ ይህን ፕሪሚየር ሊግ ዋንጫ ካላመጣ በአመቱ መጨረሻ ትሰናበታለ ብሎ በጥሩ ሞመንተም ላይ ያለውን ቡድን አበላሽ። የበለጠ እኮ አሰልጣኙን ጫና ውስጥ መክተት ነው እንዲህ አይነት መረጃ ማውጣት። እንደውም እኮ አርነ ስሎትን ለምንድን ነው የሊቨርፑል ኃላፊዎች ሚዲያ ላይ ወጥቶ የተከላከሉት? ስለ ፕሮጀክቱ ትኩረት እናደርግ ብለው ሚዲያው ላይ የሚወራው ነገርና ከበስተጀርባ ያለው እውነታ ተመሳሳይ ስላልሆነ ነው። ስለዚህ በአርሴናል በኩል የወጣው መረጃ ከሐሰትም በጣም የሐሰት መረጃ ነው እና ምንጩም የሐሰት መረጃን በማጋራት የሚታወቅ ነው። ስለዚህ ይህን መረጃ እንደ መረጃ 100% ሐሰት ነው። ይህን የሚያክል መረጃ እንደው አድማጮች ፋብሪዚዮና ዴቪድ ኦርኒስተን በተለይ ተውት ፋብሪዚዮን ዴቪድ ኦርኒስተን እንዴት ይሄን የመሰለ መረጃ ያውም እንግሊዝ የሚገኝ መቀመጫው ለንደን የሆነ ሪፖርተር ይሄ መረጃ እንዴት ያልፈዋል? ከክለቡ ይሄ እንዲህ አይነት ስቴትመንት ወይም አቋም ካለ ከማንም በፊት 100% ሊዘግም ቢችለው እሱ ነው ወይም እነ ኢሳም ካን ናቸው። ስለዚህ ይሄ መረጃ ያሰት ነው። ይሄንን ጉዳይ ለማጥራት ነው። እስቲ ሞመንተምን ሪሴት የማድረግ የሚካኤል አርቴታ ትልቅ ሳምንት ነው ይሄ። አንደኛው ጉዳይ በስክሪናችን ላይ የምትመለከቱት ቴምብሌኑ ላይ የሚገኘው ተጫዋች ደክላን ራይስ ነው። ራይስን ተመልከቱት። በዘንድሮ ፕሪሚየር ሊግ አማካይ እንዲኖረው የሚገባውን የሜዳ ውስጥ ፐርፎርማንስ ሁሉ ለቡድኑ የሚያበረክት ነው። ለምሳሌ ቤስት ዲፌንሲቭ አክሽን ላይ በመሳተፍ ባለፉት 10 ጨዋታ አንደኛ ነው። ቤስት ቢልድ አፕ በመምራትና የሱ ቢልድ አፕ ኳሶች ኢንተርሰፕት ያልተደረጉበት እንቅስቃሴ 98% ውጤታማ ነው። የአርሴናል ቢልድ አፕ ላይ ቀጥተኛ በመሳተፍ ከአማካይ ክፍሉ ዙቢሜንዲ እኩል በመሆን በፕሪሚየር ሊጉ በአለፉት 15 ጨዋታ ሁለቱ ተጫዋቾች አንደኛና ሁለተኛ ናቸው። ራይስ ይበልጣል። በፕሪሚየር ሊጉ ሜዳ ውስጥ ከአማካዮች በርካታ ደቂቃ በመቆየት ከአማካዮች ብቻ ሳይሆን በዘንድሮ ሲዝን በፕሪሚየር ሊጉ ከተጫወቱ ተጫዋቾች ውስጥ በርካታ ደቂቃ በክለቡ ተጫዋቾች የበለጠ ሜዳ ውስጥ የቆየ እሱ ነው። በሊጉ ከጉዳት በጸዳ መልኩ ይሄ ተጫዋች ከመጀመሪያ ሳምንት እስከ ብሬንፎርዱ ጨዋታ ድረስ ያለውንም አቅም ቴክኒካል ብቃት ለክለቡ ሲያበረክት ቆይቷል። በተመሳሳይ ማርቲን ዙቢሜንዲ ሁለቱ ተጫዋቾች ላይ ግን ያለፉት ጨዋታዎች ላይ ሜዳ ላይ ከኳስ ጋር ያለ ጉዳይ ችግርም ክፍተትም የለም። ግን አካል ብቃት ላይ የሚታዩ ድክመቶች አሉ ሜዳ ውስጥ። ለምሳሌ አንድ ቁጥር ላንሳላችሁ። ደክላን ራይስ ይላል በአንድ ጨዋታ ለምሳሌ የተጫዋቾች የፕሬሲንግ ማግኒቱድ የሚለካበት መጠን አለ በየጨዋታው እና ለዛ እንቅስቃሴ አንድ ተጫዋች ብቁ ሲሆን ፊትነስ ሪፖርቶች ይታዩና ታክቲካል አናላይዞች ይሰጣሉ። በትልቅ በቻርት ላይ አስቀምጠው ተጫዋቾችን በስክሪን አናላይዝ ያደርጋሉ። ታክቲካል የቀጣይ ጨዋታ ዝግጅትን በደንብ ፐርፎርማንሳቸውን፣ የፊትነስ ደረጃቸውን እና በሜዳ ውስጥ የሃይ ኢንቴንሲቲ ፖዚሽኖችን እንደ ደቂቃው እንደ ጨዋታው ኢንቴንሲቲ እንዴት መጠቀም እንዳለባቸው በደንብ ይሄን የሜዳ ውስጥ እንቅስቃሴ ይገመገማል። ለተጫዋቾች እንዲህ አይነት ጉዳዮች እንዲፈጽሙ ምን እንዲሉ ታክቲካል ሂደቶች ይነገራቸዋል። ረጅም ሰዓት አንድ ታክቲካል አናላይዝ 3 ሰዓት ይፈጃል። ተጫዋች ምን ያክል አይምሮ ሜዳ ውስጥ ሳይሆን ከሜዳ ውጭ ራሱ በአሰልጣኞች ለእያንዳንዱ ጨዋታ
የሚደረግ ዝግጅት አስቡት። እነዛ ጉዳይን በንቃት ተጫዋች ካልተከታተለ ሜዳ ውስጥ ያለው ፐርፎርማንስ ከቡድን ሪትም ጋር እኩል አይሄድም። እነዚህ ጉዳዮች ሁሉ እያሉ አንድ ትናንትና ዘ ታይምስ ይዞ የወጣው የአርሴናል ዘገባ ላይ ስመለከት የተጫዋቾች የኢንቴንሲቲ ማግኒቲዩድን እየለኩ በፋይናል ሰርድ አርሴናል ለምሳሌ ሃይ ፕሬዠር ሲፈጥር፣ በሚድ ሰርድ ደግሞ በሃይ ላይን ፕረስ ሲያደርግ ከቨር የሚደረጉ ሜዳዎች፣ ከቨር የሚደረግበት ደቂቃ፣ ከቨር የሚደረግበት ሰከንድ እና የውሳኔ ልዩነትን የኢንቴንሲቲ መጠን እያወጡ በአምስቱ ትላልቅ ሊግ አይደለም በ10 ሊጎች በሃይ ኢንቴንሲቲ እያንዳንዱን የተሰለፈበትን ጨዋታ እንደ ደክላን ራይስ የተጫወተ የለም። በፕሪሚየር ሊጉ ከሚገኙ አማካዮች በአምስቱ ትላልቅ ሊግ እንኳን በ10 ትላልቅ ሊግ በራይስ ደረጃ የዚህ የኢንቴንሲቲ ፕሬዠር ከፍተኛ ተጫዋች የለም በዘንድሮ ሲዝን። ይህንን በቀጥታ ያመጡና ከተለያዩ ተጫዋቾች ጋር ያወዳድራሉ። በዚህ ተጫዋች ደረጃ አሁን የነገርኳችሁ የፕሬሲንግ እና የኢንቴንሲቲ ሬት ላይ ከፍተኛ ቁጥር ከራይስ በመቀጠል ያገኘው ዶሚኒክ ሶቦስላይ ነው። ግን የሶቦስላይ የእንደነዚህ አይነት ካራክተሮች እንደሚናው ይለያያል። ለምሳሌ ቀኝ ፉልባክ ሲሆን የፕሬሲንግ ኢንቴንሲቲው ከአማካይ ስፍራ ከሚሰጠው ሚናና ሁለገብ የሜዳ ውስጥ እንቅስቃሴ አይነት የሶቦስላይ ሚና ይቀንሳል። ራይስ ግን ኮንሲስታንሲ እያሳየ የሚገኘው በአንድ ፖዚሽን ላይ የሚሰጠው ሚና ደግሞ እንደ ቡድኑ አይነት ለምሳሌ የብሬንፎርድ፣ የሊድስ፣ የቼልሲ ያለፉትን ጨዋታ የሰንደርላንድ ጨዋታ አርሴናል በፕሬሲንግ ብቻ ሳይሆን ፊዚካሊ ዱዌሎች ላይ ያለውን አግሬሲቭ እንቅስቃሴ የመጀመሪያውን ትልቁን ኃላፊነት ይዞ ሜዳ ውስጥ ገብቶ እነዚህን ካራክተሮች የበለጠ እንዲፈጽም ትላልቅ ኃላፊነት የሚሰጡት ለእሱ አይነት ተጫዋች ነው። ምክንያቱም በአካል ብቃት ደረጃ ማርቲን ዙቢመንዲን አመቱን ሙሉ እንደ ራይስ ተጫዋች ከተባለ አይችልም። የበለጠ ከኳስ ጋር ያለው እንቅስቃሴ ነው ይሄ ተጫዋች ውጤታማ ነው። ግን አንዳንዴ ስትመለከቱ ይሄ ቴክኒሻል ተጫዋች በሶሲዳድ የምናውቀው ዙቢመንዲ ነው ወይ በሚያስብል ደረጃ አግሬሲቭ ሆኖ እናየዋለን። እነዛ ጨዋታዎችን ግን በደንብ መለስ ብላችሁ ካስታወሳችሁ በጣም ታክቲካሊ የተዋሃደና በጣም አካል ብቃትን አዘውትሮ ሜዳ ውስጥ የሚጠቀሙ ቡድኖች ላይ ካራክተራቸው ተመሳሳይ ይሆናል። ግን የበለጠ ቴክኒክ የሚፈልግ ጨዋታ ላይ ሲሆን ደግሞ በደንብ ተመልከቱ። ዙቢመንዲ በጣም ገኖ ይወጣል። ገኖ ብቻ ሳይሆን የሚያስቆጥርበትም ጨዋታ አለ። በቴክኒክም በታክቲክም በአካል ብቃትም የሚያስፈልጉ ጨዋታዎች ደግሞ አሉ። ሶስቱንም ያማከለ 90 ደቂቃ ጌም ኮንሰንትሬሽን ይፈልግ። ይሄ ጥቃቅን ስህተቶችን መፍጠር የሌለበትም ደግሞ የጨዋታ ካራክተር አለ። ስለዚህ በእነዚህ ሁሉ ጉዳዮች ውስጥ ቡድን ውስጥ አንድ አይነት ስትራቴጂ ክለቡ እየተጠቀመ ሲቀጥል መጀመሪያ የሚስተዋለው ምንድን ነው? የተጫዋቾች መዛል ነው። በነገራችን ላይ የተጫዋች መዛል የማይወደድበት ትልቁ ምክንያት ማለት ነው በተለይ በፕሪሚየር ሊግ እግር ኳስ ለምሳሌ ታስታውሱ እንደሆነ አንዳንድ ተጫዋቾች ከዚህ በፊት በውድድር መሀል ለምሳሌ የአፍሪካ ዋንጫ ተጫዋቾች ሄደው ሲመለሱ በቀጥታ ወደ ቡድን ወደ ክለብ ደረጃ ተመልሰው እንዲጫወቱ አይደረጉም ነበር እና 1 2 ወይ 3 ጨዋታ ሪከቨር እንዲያደርጉ ይጠበቃል። ወይም 1 ሳምንት ወይ 10 ቀን ይጠበቅ ነበር ከዚህ በፊት። ግን አሁን የሪከቨሪ ሳይንስ በጣም ተራቆ ትልቅ ደረጃ ስለደረሰ በአመጋገብ በእንቅልፍ በተለያዩ ጉዳዮች ተጫዋቾች ሪከቨር የሚያደርጉበት መንገድና ከመዛል የሚርቁበት ቴክኒክ ይሄ የእግር ኳስ ሳይንስ በጣም ተራቆ ከፍተኛ ደረጃ ስለደረሰ እነዚህ ጉዳዮች ቀንሰዋል። ግን የፕሪሚየር ሊጉ መዛል በሳይንሳዊ ጉዳይም አንዳንዴ ክለብን አስፈላጊውን እርምጃ እንዲወስድ ያደርጋል። በደክላን ራይስ በኩል ዘ ታይምስ ይዞ በወጣው ዘገባ መሰረት በጨዋታው ውስጥ ራይስ ወክ የሚያደርግባቸው ደቂቃዎች ይላል። ወክ የሚያደርግበት ደቂቃዎች ይላል። አርሴናል ሞክሮ ተጋጣሚ ጨዋታውን እስኪጀምር በደንብ ተመልከቱ። በሁለተኛ ደረጃ አርሴናል ኮርና አግኝቶ
ኮርናውን ለመምታት ራይስ ሲሄድ፣ እነዚህ አጋጣሚዎች ደግሞ ሊፈጠሩ የሚችሉት አርሴናል እየመራ ከሆነ ወክ እያደረገ ይሄዳል እንጂ ተጫዋቹ ከመሮጥ የሚቆምባቸው ሰከንዶች ተደማምረው ተቀናንሰው ምን ብለው 90 ደቂቃ ባጠናቀቀበት ጨዋታ በድምሩ ራይስ ሊራመድ የሚችለው 5 ደቂቃ ብቻ። በፕሪሚየር ሊጉ በሱ ደረጃ ሃይ ኢንቴንሲቲ ተጫዋች የለም እያልን ሜዳ ውስጥ የሚሮጥበት ደቂቃ ይበዛል። ይሄ ብቻ አይደለም፣ በእያንዳንዱ ጨዋታ ይላል ይሄ ግራፍ ደክላን ራይስ ከቨር የሚያደርጋቸው የሜዳ ክፍልና የማይረግጣባቸው ቦታዎች የሉ፣ ሁሉም ቦታ ላይ። ስለዚህ የዚህ ሳምንት የኤፍኤ ካፕ ጨዋታ በየትኛውም መመዘኛ በዋንጫ ፍክክሩ ላይ ለመሰላችሁ አንድ የፕሪሚየር ሊግ ጥናትን ያመጡና ከአርሴናል የፊዚካል አሰሪዎች ጋር የቡድኑ የፊዚካል አቋምን የሚጠቀመው ፊዚካል ጌምን መነሻ በማድረግ ሁለተኛ ሲዝን ላይ አርሴናል በብዛት ጉዳት የሚፈጠርበት በአርቴታ ኦቨር የኢንጌም ማኔጅመንት ታይም ስኬል በአግባቡ ማኔጅ ባለመደረግ ነው ይላል። ለምሳሌ አርሴናል ቤት ባለፉት 3 ተከታታይ የውድድር ዓመት የተፈጠሩ ከከባድ እስከ መካከለኛ ጉዳት ተብሎ በአብዛኛው የተፈጠሩ ጉዳቶች አንድ አይነት ናቸው። የመጀመሪያው ጉዳይ ኤሲኤል ነው። ከኤሲኤል በመቀጠል በአርሴናል ስብስብ ውስጥ የበዛው የጉልበት ጉዳት ኤምሲኤል ነው። ተጫዋቾች እንደውም የሚባለው ምንድን ነው ኤሲኤል በጣም የተጫዋቾችን ከፍተኛ ኢነርጂ ሜዳ ውስጥ ስለሚፈለግ የሚመጣ የተደራራቢ ጨዋታም ጫና የተጫዋቾችም ከአካል ብቃታቸው በላይ ሪያክት ሲያደርጉ የሚፈጠር ጉዳት ነው ብለው አሁን ትንተና እየሰጡበት የሚገኘው። ኤምሲኤልን ግን ተጫዋች በቀላሉ አያስተናግድም። ኤሲኤልን ግን የሚያስተናግደው በተደጋጋሚ በድግግሞሽ ባለው የአካል ብቃት እንቅስቃሴ ላይ ሲቆዩ ነው ይላል። ይሄ የተለያየ ትንተና አለው። ግን ጉልበት ላይ የሚደርሱ ጉዳቶችን ተጫዋቾች የመቋቋም አቅማቸው በጣም ከፍተኛ ነው። ከዛ ሲያልፍ ነው ከባዱ ጉዳት የሚስተናገደው አርሴናል ቤት። ምክንያቱም የተመዘገበው የኤሲኤል ጉዳት አንድ የጋብሪኤል ጄሱስ የጁሪየን ቲምበር ምናምን ነው የተመዘገበው። ከዛ በመቀጠል ግን በአርሴናል አሁን በሚገኙ ስብስብ ውስጥ 11 ተጫዋች የሃምስትሪንግ ጉዳት አስተናግዷል። በእያንዳንዱ የቶፕ 6 ቡድኖች ሲጠና 11 ያክል ባለፉት 3 ዓመት የሃምስትሪንግ ጉዳት አልተመዘገበም። ሮቴት ደግሞ ያደረገ 14 ጉዳቶች አሉ። ለምሳሌ ከለቀቁ ተጫዋቾች ጋር ተደምሮ ማለት ነው። ይሄ ደግሞ የተከሰተበትን ወቅት ሲያነሱ 89% ሁለተኛ ሲዝን እንደጀመረ ነው። ሁለተኛው ማለት ነው ከ18 ከ20 ጨዋታ በኋላ ይሄ የሻምፒየንስ ሊግ ከአዲሱ ፌዝ አልፎ የጥሎ ማለፍ ጨዋታ ክለቦች አድርገው ወደ 16 ውስጥ የሚደረገው ጨዋታ። ስለዚህ እነዚህ ጉዳቶችን ለማስቀረትና ሞመንተምን ሪሴት አድርጎ ምክንያቱም ራይስ የቡድኑ የጀርባ አጥንት ነው። አርሴናል ጉዳት ይደራረብበት፣ አርሴናል ጫና ይፈጠርበት፣ የራይስ ካራክተር በየትኛውም መመዘኛ ለቡድኑ ለጥያቄ የማይቀርብ ነው። አስፈላጊነቱ ለድርድር የማይቀርብ ነው። ግን አንዳንዴ በጣም የሚያስገርመኝ ጉዳይ አለ። በአርቴታ በኩል የፊትነስ ደረጃው እንዳይወርድ ከዚህ በፊት በደንብ ካደመጣችሁ ተጫዋቾችን በየ4 ቀናት በትክክል በ4 ቀን ልዩነት ወይም በ5 ቀን ልዩነት ጨዋታ የሚያደርጉ ከሆነ ከሪትም ከሲስተም ስለማይወጡ አንዳንድ ትላልቅ አሰልጣኞች ተደራራቢ ጨዋታ ጫናን ይጠላሉ እንጂ በ5 ቀን ልዩነት ማድረግን ይፈልጉታል። ተጫዋች ከሪትም እንዳይወጣ በዛው ፍላጎት በዛው ኢነርጂ። ይሄ ደግሞ የተደረገው የተጫዋቾች ሪከቨሪ ሲስተም በዘመናዊ እግር ኳስ ውስጥ ሳይንሱ ማደጉን ተከትሎ ይሄ ሳይንስ ስላለ እዚህ ጋር በየ5 ቀኑ ማድረግ ለቡድን ውጤታማ፣ በተለይ ዴብዙ ጤናማ የሆነ ቡድን ትላልቅ ቡድኖች ይፈልጉት ነበር። አሁን ግን ተደራራቢ ጨዋታን በሮቴሽን ለማለፍ የአርቴታ ቡድን ከየትኛውም ጊዜ በላይ አማራጩም ዴብዙም አስተማማኝነቱም ጥያቄ ውስጥ የሚገባ አይደለም። እነዚህ ጉዳዮችን ዘ ታይምስ በተለየ ሁኔታ አንስቷል።
ይሄን ጉዳይ እንደውም ሳብስክሪፕሽኑ ወደ $3 ምናምን በጣም ከፍተኛ ነው። በኤክስ ላይ ሳብስክሪፕሽንን ከፍላችሁ የምትጠቀሙ አድማጮች ታውቁታላችሁ። 99 ሳንቲም የነበረ ነው። እንግዲህ ወደ ዝርዝር ጉዳዩ በጣም ሰፊ ነው የተጠናበት የአርሴናል የውስጥ አናላይዝን አካተው ነው እና ይሄ ተጫዋች ዛሬ አርሴናል ከዊጋን ጋር ባለው ጨዋታ ሁለቱ አማካዮች የግድ ከዚህ ስብስብ ውጪ መሆን አለባቸው ሞመንተሙን ሪሴት ለማድረግ። አርሴናል አሁን የውጤት አንድ ስቴፕ ይሄ የ6 ነጥብ ልዩነት ወደ 4 እንዲጠብ ምክንያት ከሆኑ ጉዳዮች አርቴታ በሲዝን ውስጥ አንዳንድ ክለብ በአስፈላጊ ሰዓትም ሪስክ ሲወስድ እናያለን። አርቴታ ሪስኮችን አይወስድም። ይህን ተጫዋች እያንዳንዱ ጨዋታ እንደውም በመጀመሪያ ዙር ጨዋታ ከፖርቱስማውዝ ጋር በነበረው ጨዋታ ላይ እኮ ራይስን ቀይሮ ሲያስገባ ነበር ማለት አላስፈላጊ ጨዋታ ላይ ጭምር እና ይህ ተጫዋች የጌም ማኔጅመንት ታይሙ ሞመንተሙን መልሶ ለማግኘትና አርሴናል በዛ ፍጥነትና ኢነርጂ እንዲጫወት እስቲ በደንብ ተመልከቱ። የብሬንፎርድን ጨዋታ በጣም በግልጽ የሚታይ መዛል አለ ራይስ ላይ። ግን ሆኖም ምርጡ ተጫዋች እሱ ነው። ሜዳ ውስጥ እንደዚህ ከፍተኛ የተደራራቢ ጨዋታ ጫናና የኢንቴንሲቲው መጠን በዚህ ደረጃ ከፍ ያለ ተጫዋች ሜዳ ውስጥ መዛል እየታየ ግን የጨዋታው ምርጥ ከአርሴናል ተጫዋቾች ውስጥ እሱ ነው አንደኛ። እና ዙቢመንዲ ደግሞ በእንዲህ አይነት ሊግ ውስጥ አይደለም የነበረው እና የሚመጡ ፊድባኮች በጣም ኔጌቲቭ ሊሆኑ ይችላሉ የሚል ግምት አለ። ዘ ታይምስ ባወጣው ሪፖርት ላይ ማለት በዚህ በተደራራቢ ጫና ውስጥ በእያንዳንዱ ኮምፒቲሽን ላይ በተመሳሳይ ኤነርጂና ዌቭ ሌንግዝ መጫወት ክለቦችን ዋጋ ያስከፍላል እና በብዛት ይህንን ለማረጋገጫነት ለምሳሌነት እዛ ጋር የሚያነሳው የኤርገን ክሎፕን ኢንቴንሲቲ ፉትቦልን ነው። ሁለተኛ ዙር ላይ ክለቡ የሚቸገርበት ዋነኛ ምክንያት ሊጉን በጀመረበት ቴምፖ ማጠናቀቅ ስለሚፈልጉ ነው አሰልጣኝ ሁለተኛ ዙር ላይ ጉዳት የሚበረክተው። ስለዚህ እነዚህ ጉዳዮች በዝርዝርነት ተቀምጠዋል። ሞመንተሙን ሪሴት ለማድረግ ደግሞ እነ ራይስ የሚቆጠቡበት ሳምንት ነው ይሄ። በተለይ ራይስና ዙቢመንዲ አርቴታ ሮቴሽን ዛሬ ምሽት የማያደርግ ከሆነ ዋጋ ይከፍላል በሲዝኑ ላይ በጣም ከፍተኛ ዋጋ እና ኔብሪቼዜ ራሳቸውን ለማግኘት ያለፈው ሳምንት በነገራችን ላይ ኢዜ ላይ የሚነሳውን ትችት ታክቲካሊ እንመልከተው ካላችሁ ነገ ፕሮግራም ይዤ ማምጣት ይችላል። ኢዜ መተቸት ተገቢ ነው አልልም። ኢዜ መተቸት የለበትም። እኔ የአርሴናል ደጋፊ ከሚተቸው በጣም 100% በተቃራኒው ነው ያለሁት። ኢዜ መተቸት የለበትም አንድም ጥፋት። ይህንን ጉዳይ በነገራችን ላይ በዮከሬስ ላይ ሳነሳ በርካታ ደጋፊዎች አልተስማማችሁም። ግን ከጊዜ በኋላ ስታዩት ቪክተር ዮከሬስ ያለፉትን ጨዋታ ከነሳካ ሰርቪስ ሳይቀርብለት እነሳካ በሌሉበት ጨዋታ ዮከሬስ ግብ ሲያስቆጥር አንዳንድ ቪዲዮዎች ሶሻል ሚዲያ ላይ ሲለቀቁና ሳካ መስጠት ያለበትን ኳስ ለራሱ ጥረት ሲያደርግ በራሱ ውጤቶችን ለመወሰን ያለውን ክላስ ተጠቅሞ እዛ ጋር ኳሶችን ሼር ከማድረግ ለቡድን አጋሮቹ ይልቅ የበለጠ ሼር ማድረጉ አመቺ ሆኖ ለራሱ ለመጠቀም አድቫንቴጅን ሲያሰፋ እነዛ ጉዳዮችን ታዝበው የአርሴናል ደጋፊዎች ከዛም በኋላ የጣፋችሁልን አላችሁ። አሁንም የቪክተር ዮከሬስን ጉዳይ እንዳነሳ ነው ሰርቪስ ላጣ እንጂ ማያስቆጥረው የአርቴታ ታክቲክ ከሰርቪስ ውጪ አድርጎት እንጂ ዮከሬስ ብቃቱ አንሶ አይደለም እያልኩኝ አመቱን ሙሉ ከዓለም አቀፍ የአርሴናል ደጋፊዎች ጋር ስንከራከር ነበር። በኢዜ በኩል ያለኝም አቋም እንደዛ ነው። ግን የኢዜ ታክቲካዊ ጉዳይ ከዮከሬስ ጋር ተያያዥ አይደለም፣ ሌላ ነው። ይህን ደግሞ ማረጋገጫነት ከፈለጋችሁ በኮሜንት መስጫ ላይ የነገውን ፕሮግራም የኢዜን በስፋት ይዘን ማምጣት እንችላለን። ከበቂ ማስረጃ ጋር ከምስሎች ጋር ጨዋታዎችን ከነደቂቃው እያስታወስን በስፋት እንወያያለን። ምክንያቱም ኢዜ ቴክኒሻል ጄኑን የሆነ የክሬቲቭ አማካይ ነው። በአንድ ግራፉ እንዲህ ሊወርድ አይችልም። ምክንያቶቹ ሌላ ናቸው።
ሜዳ ውስጥ ባለ ምክንያት ነው ምናምነው። እግር ኳስ የሜዳ ውስጥ ካራክተር ነው። ከሜዳ ውጭ እንዲህ ስለሆነ እንደዚህ ሆኗል የሚለው ጉዳይ ጫና፣ የግል ህይወቱ ጫና ከፈጠረ ሜዳ ውስጥ ኮንሰንትሬሽኑ ሊሰረቅ ይችላል። ይህን ደግሞ አሰልጣኞች ያውቃሉ። ዘመናዊ እግር ኳስ ደግሞ እንዲህ አይነት ጌም ኮንሰንትሬሽን እጦትን በነ ጆን ስቶንስ አይተናል፣ ጋርዲዮላ እንዴት ማኔጅ እንዳደረገ። ስለዚህ እንደዚህ አይነት ጉዳይ አይደለም፣ ፐርሰናል ጉዳይ አይደለም፣ ታክቲካል ነው ጉዳዩ። የኢዜ ፕሮግራምን ነገ በተብራራ ሁኔታ ይዤ እንድመጣ ከፈለጋችሁ በኮሜንት መስጫ አስቀምጡ። አሳማኝ የሆነ ጉዳይ ይሄ ቴክኒሻል ተጫዋች በእግር ኳስ ዘመኑ 14 15 ጨዋታ ግብ ላይ ሳይሳተፍ የቆየበት ዘመን የለም። ለምን የሚለው ጉዳይ ግን በቂ ማረጋገጫ አለ። እሱን መወያየት እንችላለን በነገው ፕሮግራም። ፍቃደኛ ከሆናችሁ በኮሜንት መስጫ ላይ አስቀምጡ። ነገ በስፋት እንወያያለን። ከድረ ጨዋታው ውጪ ዛሬ ምሽት ከዊገን ጋር ከሚዘገበው ይዘን ከምንዘግበው የውጤት ሪፖርት ውጪ በዛ ጉዳይ ላይ መወያየት እንችላለን። ለማንኛውም ይህንን ፕሮግራም ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት ኢሳቅ ኡስማን በኮሜንት መስጫ ላይ ያበረታታን ምርጥ አድማጫችን በ0913 762 97 ላይ በውስጥ መስመር እንግዲህ ኮንታክት እንዲያደርጉን ባስቀመጣችሁ ኮሜንት መሰረት እንግዲህ ይህንን አድራሻ እንዲጠቀሙ በዚህ ፕሮግራም ለማሳወቅ እንወዳለን። በሶስተኛ ክፍል ፕሮግራማችን ተመልሰን እስከምንመጣ ድረስ ሰላም ቆዩ።